የኢትዮጵያ ህዝብ አሁን የለውጥ ኃይል አይደለም፣ የለውጥ ህዝብ አይደለም፣ ብቁ ህዝብ አይደለም። አም ሶሪ ህዝብ አይተችም ይባላል። አሳምሬ ነው የምተቸው። የኢትዮጵያ ህዝብ ብቁ ቢሆን የሚሰራውን የሚፈልገውን በአግባቡ ተረድቶም ደግሞ ያን ጥቅምና ፍላጎቱን ለማስጠበቅ መክፈል የሚገባውን ዋጋ የሚከፍል የለውጥ ኃይል የሆነ ህዝብ ቢሆን ኖሮ የነዚህ ግለሰቦች መጠቀሚያ ሆኖ እስካሁን ልጆቹን እየገበረ ሊቀጥል አይችልም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። የአብሪ ሚዲያ አድማጭ ተመልካቾቻችን ሰላም፣ ፍቅር፣ ጤና በያላችሁበት ይብዛላችሁ እያልኩ ወደ ዛሬ ፕሮግራም እገባለሁ። ዛሬ ሁለት ርዕሰ ጉዳዮች ላይ አተኩራለሁ። አንደኛው በኢትዮ ኤርትራ መካከል እርቅ ይደረጋል፣ መሪዎች አንደኛው ወደ አዲስ አበባ ሌላኛው ወደ ኤርትራ ይሄዳሉ የሚል ወሬ በከፍተኛ ደረጃ ማህበራዊ ሚዲያ ላይ ይናፈሳል። ይሄንን በተመለከተ ኤርትራ ምን አለች ነው? ለመሆኑ ይህ የሚወራው ወሬ ምን ያህል እውነትነት አለው ወይስ ዝም ብሎ ከፍላጎት የተነሳ ነው? ምንን መሰረት አድርጎስ ነው በዚህ ደረጃ የተናፈሰው የሚለውን እናያለን። እንግዲህ ከዚህ ጋር እውን ይሄ ነገር በኤርትራ ባለስልጣናትና በሌሎች ያደራድራሉ፣ እንደዚህ አይነት እርምጃ እንደዚህ አይነት ደረጃ ደርሰዋል የሚባሉ አገሮች አካባቢስ ምን ስዕል አለው? በተለይ የኤርትራ ባለስልጣናት ስለ ኢትዮጵያ ምን እያሉ ነው በአሁኑ ሰዓት? እና ከነሱ አካባቢ የሚሰነዘረው ነገር እንደተባለው ወደ እርቅ የሚያመራ ነው ወይስ ጠላትነትን አጉልቶ የሚያሳይ የሚለውን መመልከት ያስፈልጋል። ስለዚህ ሁለት የኤርትራ ባለስልጣናት ሰሞኑን ያወጡት መግለጫ አለ። ምንድን ነው የሚለው እሱን የሚለው መመልከቱ ተገቢ ነው። ይዤላችሁ ቀርባለሁ እና ከሚወራው ወሬ ጋር እያነጻጸርን እናየዋለን። ሌላው ነጥብ ባጭሩ መመለከተው ያው ትናንት ግንቦት 7 ዛሬ ደግሞ ግንቦት 8 ቀን ነው። በእነዚህ ሁለት ቀናት በኢትዮጵያ የተከናወኑ ሁለት ታሪካዊ ክስተቶች አሉ። እነዚህም የ1981 የግንቦት 8 መፈንቅለ መንግስት እና የ1997 ደግሞ የቅንጅት በምርጫ ማሸነፍና የወያኔ ፍርት የምርጫውን ውጤት መቀልበስና ያንን ተከትሎ የተካሄዱ ጭፍጨፋዎች እና የዛ ሂደት በክሽፈት መጠናቀቅ ናቸው። በእነዚህ ሁለት ክስተቶች በርካታ የሰው ህይወት ጠፍቷል። ከዛ ከነዚህ ይገኛሉ ተብለው ተጠብቀው የነበሩ መልካም ውጤቶችና እድሎችም ተጨናግፈዋል እና ለነዚህ ኪሳራዎች መድረስ ምክንያቱ በርካታ ቢሆንም ትልቅ ሚና የተጫወቱ ሁለት ሰዎች በሁለቱም ሂደቶች እንመለከታለን። በግንቦት 8 መፈንቅለ መንግስት ጀርባ ለመፈንቅለ መንግስቱ ሚስጥር አስቀድሞ መውጣትና ክሽፈት ምክንያት የሆነ አንድ ሰው አለ። በዚህ ደግሞ ለምርጫ 97ም በዛ ደረጃ ለመቀልበስና ለቅንጅት መፍረስ ትልቅ አስተዋጽኦ ያበረከተም ሌላ ከሃዲ ተብሎ የተፈረጀ ሰው አለ። እነዚህ ሁለት ሰዎች ዛሬም በኢትዮጵያ ፖለቲካ ውስጥ ከፍተኛ ችግር እየፈጠሩ ያሉ ናቸው። ባጭሩ እንመለከተዋለን። ወደ ኤርትራ ጉዳይ እንምጣ። እንግዲህ የኤርትራን ጉዳይ በተመለከተ ኢትዮጵያና ኤርትራ እርቅ ሊያደርጉ ነው። አብይ ወደ አስመራ ይሄዳሉ፣ ኢሳያስ ወደ አዲስ አበባ ይመጣሉ። በቃ እንደዚህ እየተባለ በከፍተኛ ደረጃ አንዱ ከሌላው ጋር ሲቀባበለው የቆየ መረጃ ማህበራዊ ሚዲያን አጨናንቆታል። እንግዲህ እነዚህ ነገሮች መልካም ምኞት ናቸው። ኢትዮጵያ የባህር በር ትፈልጋለች። ኢትዮጵያ በአካባቢው ሰላም ማስፈን ትፈልጋለች። እነዚህ ችግሮቿ ምንጭ የሆኑ የሰላም መደፍረሷ
መነሻ የሆኑ ነገሮች እንዲወገዱላት ትፈልጋለች። ከዚህ ተነስተው የሚመጡ መረጃዎች ብዙ ዜጎችን ያስደስታል እና ብዙዎችም ተደስተው ይህንን ነገር በከፍተኛ ደረጃ ሲያራግቡት ቆይተዋል። እና ግን ምንድን ነው እውነቱ? በኤርትራ በኩል እንደዚህ አይነት ፍላጎት አለ ወይ ብለን ከተመለከትን እውነታው የለም ነው። በኤርትራ በኩል ያለው የሚቀርበው ኢትዮጵያን አስመልክቶ አፍራሽ ነገር ነው ስቲል። እና ይህንን እንመልከት። በአሜሪካ የኤርትራ አምባሳደር የሆኑት አምባሳደር ሶፊያ ተስፋ ማርያም ሰሞኑን በሰጡት መግለጫ ላይ ኢትዮጵያ የኤርትራን ሉዓላዊነት ለመጣስ እያስፈራራች እና የተለያዩ አፍራሽ እንቅስቃሴዎችን እያደረገች ነው ሲሉ ከሰዋል። እኚሁ አምባሳደር ኢትዮጵያ የኤርትራ ቅኝ ገዢ የነበረች ሀገር ስለሆነች ከኢትዮጵያ አካባቢ የሚነሱትን ማንኛውንም ነገር ከዚህ አንጻር እንደሚያዩ ነው የገለጹት። እና እሳቸው ባጋሩት ጽሑፍ ኤርትራ ሉዓላዊነት ጥያቄና የሚደበቀው የደህንነት ስጋት በሚል ርዕስ በኢትዮጵያ በኩል ተጽፏል ላሉት ጽሑፍ ነው መልስ የሰጡት። እና በዚህ ምላሻቸው በኤክስ ገጻቸው ላይ ባጋሩት ጽሑፍ የኢትዮጵያ የባህር በር ጥያቄ የኤርትራ ሉዓላዊነት ታሪካዊ መነሻዎች እንዲሁም የቀጠናው ጂኦፖለቲካዊ ውጥረቶች ላይ የኤርትራን አቋም አንጸባርቀዋል። የኤርትራ ሉዓላዊነት አቋም እንደ መደበቂያ ወይም የፖለቲካ ስጋት አድርጎ የቀረበበት መንገድ በኤርትራ በኩል ከፍተኛ ተቃውሞን እንዳስነሳና ማለት እንደ አፍራሽ ጉዳይ እንደሚታይ የገለጹት ሉዓላዊነት በዘመናዊ ዓለም አቀፍ ሕግ በተባበሩ መንግስታት ቻርተርም ሆነ በአፍሪካ ህብረት የመመስረቻ ሰነድ የተረጋገጠ መሰረታዊ መብት እንጂ ኤርትራ የምትደበቅበት ሽፋን አይደለም ብለዋል። ኢትዮጵያ በኤርትራውያን የታሪክ ትውስታ ውስጥ ተራ ጎረቤት ሀገር ብቻ ሳትሆን የቀድሞ ቅኝ ገዢ ነበረች ብለዋል አምባሳደሩ። ይህ ታሪካዊ እውነታ ይላሉ ቀጥለው ኤርትራ ለድንበርና ለሉዓላዊነት ጥያቄዎች የምትሰጠውን ትኩረት እንደሚቀርጸው ገልጸዋል። እና የአማርኛውን የወጋ ቢረሳ የተወጋ አይረሳም የሚለውን ብሂል ጠቅሰው ነው። እና ጦርነት፣ ወረራና ማዕቀብን ያሳለፈ ህዝብ የሉዓላዊነት ጉዳይም በቀላሉ ሊያየው እንደማይችልና ከኢትዮጵያ በኩል የሚሰነዘር ማንኛውንም ነገር አሁንም በጥንቃቄ እና በስጋት እንደሚያዩ ነው የአምባሳደሯ ጽሑፍ የገለጸው። እና ኤርትራ የባህር በር አልባ የሆነችው ኢትዮጵያ የንግድ የባህር በር ማሪታይም አክሰስ የማግኘት መብት አላት የሚለውን መርህ ተቃውማ አታውቅም ብለዋል። ትንሽ ከተናገሩት ውስጥ ያው በፖዚቲቭ የሚታየው ፓርቲ ይሄ ነው። ግን ይሄም ቢሆን የማሪታይም አክሰስ ነው የሚለው እና ኤርትራ የባህር በር አልባ የሆነችው ኢትዮጵያ የንግድ የባህር በር ማሪታይም አክሰስ የማግኘት መብት አላት የሚለውን መርህ ተቃውሞ አታውቅም። ዓለም አቀፍ ሕግም ይህንን መብት በድርድርና በስምምነት እንዲፈጸም ይፈቅዳል። ችግሩ ያለው ግን ይህ ጥያቄ እየቀረበበት ያለው መንገድ ላይ ነው ይላሉ። እና አምባሳደሯ ኢትዮጵያ ከሶማሌላንድ ወደኋላ ሄደው ከሶማሌላንድ ጋር የተፈራረመችውን የሁለትዮሽ ስምምነት ወይም ያኔ ሜሞራንደም ኦፍ አንደርስታንዲንጉን ሁሉ ይቃወማሉ። ይሄ ኢትዮጵያ በሶማሊያ ሉዓላዊነት ላይ የቃጣችው አደጋና በኃይል ወይም የሌሎችን አገሮች ሉዓላዊነት ለመጣስ የምትንቀሳቀስ አገር ነች ሲሉ ወደኋላ የሄደው ሁሉ ይህን ክስ ከሰዋል። ኢትዮጵያ በሱዳን ጉዳይ ጣልቃ እየገባች ነው ብለዋል። ኢትዮጵያ ውስጥ ያሉ ከመንግስት ጋር የሚዋጉ ኃይሎችን እያስተባበረችብኝ ነው እያለች ከሳለች ብለው ይሄ ሁሉ ትክክል አይደለም፣ ይሄ ሁሉ የኢትዮጵያ ጸባጫሪነት ነው በሚል ኢትዮጵያ ላይ ክስ ያዥጎደጎዱበት ጽሑፍ ነው። ግን ያው ቅድም እንደጠቀስኩት
በመጨረሻው ላይ የኤርትራ የውጭ ጉዳይ ፖሊሲ ሁሌም በሉዓላዊነት እኩልነት ጣልቃ ባለመግባትና የቀጠናውን ሀገራት የጋራ ተጠቃሚነት ላይ የተመሰረተ ነው ይሉና ኤርትራ በጋራ ስምምነትና በዓለም አቀፍ ሕግ ላይ የተመሰረተ የንግድና የባህር በር ትብብርን እንደማትቃወም በድጋሚ አጽንኦት ሰጥተው ገልጸዋል። እና ይህንን አትቃወምም፣ በጋራ ስምምነትና በዓለም አቀፍ ሕግ ላይ የተመሰረተ የንግድና የባህር በር ትብብርን አትቃወምም። የማንቀበለው ግን ትልልቅ ሀገራት በስፋታቸውና በህዝብ ቁጥራቸው ተማምነው የትናንሽ ጎረቤቶቻቸውን ሉዓላዊነት የሚጋፉ ወይም የሚጋፋ ጫና ማድረጋቸውን ነው ብለዋል። ልክ እኚህ አምባሳደር እንዳሉት ሁሉ ይሄንኑ የሚመስል በኢትዮጵያ ላይ ክስ ያቀረቡት ደግሞ የኤርትራው ውጭ ጉዳይ ሚኒስትር ናቸው። ይህንንም የምንመለከተው የኤርትራው ማስታወቂያ ሚኒስትር ናቸው ይህንን ያቀረቡት ክስ እና እሳቸው ምንድነው ያሉት? የማነ ገብረ መስቀል የብልጽግና ፓርቲ በአፍሪካ ቀንድ አካባቢ እየተከተላቸው ያሉ ፖሊሲዎችና አቋሞች ቀጠናዊ ውጥረት እንዲፈጠር እያደረጉ ነው ሲሉ ከሰዋል። እና በኤክስ ገጻቸው ማህበራዊ ትስስር ገጻቸው ላይ ባጋሩት ጽሁፍ የኢትዮጵያ መንግስት ፖሊሲዎች ከእውነታ የራቁ ሲሉ ገልጸዋቸዋል። አቶ የማነ ለክሳቸው ዋነኛ ማሳያ አድርገው ያነሱት በመጀመሪያ የኢትዮጵያ መንግስት በጥር ወር 2024 እንደ አውሮፓ አቆጣጠር ከሶማሌላንድ ጋር የተፈራረመው የመግባቢያ ስምምነት ኤምኦዩ ህገወጥና በድብቅ የተደረገ ስምምነት ሲሉ ዛሬ ላይ ያንን አስታውሰው ነቅፈዋል። ልክ በአሜሪካ የኤርትራ አምባሳደሯ ሶፊያ እንደገለጹት ማለት ነው። ይህንን ይከሱና በሁለተኛ ደረጃ ከታህሳስ 2023 እንደ አውሮፓ አቆጣጠር ጀምሮ በሉዓላዊነት ላይ የተመሰረተ የባህር በር ማግኘት በሚል መነሻ አሰብን ለመውረር የጦር መሳሪያ ማስፈራሪያዎችንና ተከታታይ የሚዲያ የዲፕሎማሲ ዘመቻዎችን አካሂዷል ሲሉ ከሰዋል። በሶስተኛ ደረጃ ደግሞ እንደ ዩኤል ዩኒቨርሲቲ ጥናቶች ያሉ ሪፖርቶችን ዋቢ በማድረግ ኢትዮጵያ በሱዳን ግጭት ውስጥ እጇን አስገብታለች የሚል ክስ አቅርበዋል። ሚኒስትሩ አክለውም በኢትዮጵያ መንግስት ደጋፊዎች ኤርትራንና ሌሎች የቀጠናውን ሀገራት በኢትዮጵያ ላይ ጸረ ኢትዮጵያ ጥምረት በመፍጠር ሴራ እየጎነጎኑ ነው በሚል የሚያነሱት ክስ ሐሰተኛና የውጥረቱን ትክክለኛ ምንጭ ለመሸፈን የሚደረግ ሙከራ ሲሉ ኤርትራ ላይ የተሰነዘረውን ወይም ሲሰነዘር የቆየውን ክስ በማጣጣል በተቃራኒው ኢትዮጵያን ከሰዋል። እና አቶ የማነ የአፍሪካ ቀንድ ህዝቦች ፍላጎት አንዳቸው በሌላቸው ላይ ጣልቃ ባለመግባት ወይም የበላይነትን ለማስፈን ከሚደረግ ጫና በተቃራኒ ሰላምና ትብብርን ማምጣትና ግጭትን ማስወገድ ነው ሲሉ ይህም የኤርትራ አቋም ነው ብለው ሀገራቸውን ከግጭት ወይም ከጣልቃ መግባት ነፃ አድርገዋል። እና በመጨረሻ የኢትዮጵያ መንግስት በተደጋጋሚ ኤርትራን ያስፈራራል፣ የኤርትራን ሉዓላዊነት የሚዳፈሩ የታሪክ የህጋዊ መሰረት አለኝ እያለ ሀሳቦችን በማቅረብ ኤርትራን ለመውረር ያለውን ዝግጅት ያቀርባል ወይም በተለያየ ጊዜ ያንጸባርቃል በማለት አሁንም በተደጋጋሚ ከዚህ በፊት እንደሚያደርጉት ኢትዮጵያን በመወንጀል ነው ሀሳባቸውን ያጠቃለሉት። እና ይሄ በተደጋጋሚ በየቀኑ የሚያወጡት መግለጫ ነው። የኢትዮጵያ መንግስት ግን ይህንን የአምባሳደሩን መግለጫ መቼም ቢሆን አስተባብሎ አያውቅም። ብዙዎችም ይሄንን ይላሉ። ምክንያቱም የዕለት በዕለት ስራ ሆኗል። ይሄ ነው እና እኚህ የአሜሪካው አምባሳደር በበኩላቸው ካቀረቡት ሀሳብ ውስጥ ከወቅቱ ሁኔታ ጋር አሁን በወቅቱ ይሄ ከአሜሪካኖችም ሁለቱን ሀገራት ሊያደራድሩ ነው፣ ሁለቱም ሀገራት ጋር ጥሩ የዲፕሎማሲ ግንኙነት ለመፍጠር እየተንቀሳቀሱ ነው የሚልን ሀሳብ አድሬስ ያደረገ ሊሆን ይችላል። ግን ደግሞ በኔጌቲቭ መንገድ ተብሎ የሚታሰበው ምንድን ነው? ቃል በቃል ልጥቀሰውና ኢትዮጵያ የባህር በር በድርድር እንዳታገኝ ኤርትራ ተቃውማ አታውቅም።
ነገር ግን በእውነተኛ ሰላም ላይ የተመሰረተ ግንኙነት በዲፕሎማሲያዊ መፈክሮች ወይም በውጭ ጫና ሊመጣ አይችልም ሲሉ ተችተዋል። ይህን ነገር እንደየራሳችን እያብሰለሰልን ምን ማለት ነው የሚለውን ልንገልጽ እንችላለን እና የአምባሳደሯ ሀሳብ ከዚህም በላይ ይሄዳል። በችኮላ የሚደረግ ነገር አይደለም። አሁን ያለው መንግስት ብዙ ድሎችን ስላበላሸና የውስጥ ችግሩንም ስላልፈታ እሱ ባለበት ሁኔታ እንደዚህ አይነት ነገር ማድረግ አስቸጋሪ ነው የሚልም አይነት ሀሳብ ይሰነዝራሉ። የኢትዮጵያ ተቃዋሚዎች በየጊዜው የሚያነሱትን አይነት ሀሳብ ዞሮ ዞሮ የኤርትራ ባለስልጣናት ስቲል ኢትዮጵያን እየከሰሱ የሚገኙበት ሁኔታ ነው ያለው እና ይሄንን መሰረት አድርጎ የሚባሉት ነገሮች እውነት ናቸው ወይ? ከየትኛዋ ኤርትራ ጋር ነው ኢትዮጵያ ልትደራደር ዝግጁ የሆነችው የሚለውን መመልከቱ ተገቢ ነው። እሺ፣ ስለ ግንቦት 7ና በሁለተኛው ርዕሴ ማለት ነው ስለ ግንቦት 7ና ግንቦት 8 በእነዚህ 2 ቀናት በተካሄዱ ታሪካዊ እውነቶች ላይ ብዙ ነገር ተብሏል። በ1981 ግንቦት 8 መፈንቅለ መንግስት ተሞክሮ ከሽፏል። መፈንቅለ መንግስቱ ሚስጥሩ አስቀድሞ የወጣ ስለነበረ የጀነራሎቹ በሚስጥር ወይም በጥንቃቄ ይዘነዋል ብለው በመከላከያ ሚኒስቴር ውስጥ ስብሰባ ባደረጉበት ወቅት ብዙ ነገር ተበለሻሽቶ ከዛም ተከበው እዛ ቦታ ላይ ተደምስሰዋል። እሱ ከከሸፈ በኋላም አስመራ ያለው ደግሞ መፈንቅለ መንግስቱን ቀጥሎበት ለሌላ ደም መፋሰስ በር የከፈተ እጅግ ጥንቃቄ የጎደለው እንቅስቃሴ በማድረጋቸው ብዙ ጉዳት ደርሷል። በዚህ ጉዳት ውስጥ የመፈንቅለ መንግስቱ ሚስጥር መጀመሪያ እንዴት ወጣ? በምን ሁኔታስ እነዚህ በኋላ ላይ መፈንቅለ መንግስቱን ያከሸፉ ኃይሎች ይህን እርምጃ ሊወስዱ ቻሉ? በምን መረጃ ላይ ተመስርተው ካል ይሄንን መፈንቅለ መንግስት ሐሳብ መፈንቅለ መንግስቱ ከመካሄዱ በፊት ሻለቃ ዳዊት ወልደ ጊዮርጊስ ጫካ ለሚገኙት ሻዕቢያዎች ስፍራው ድረስ ሄደው በመንገር ለዚህ መፈንቅለ መንግስት እንዲተባበሩና ተኩስ እንዲያቆሙ ሙከራ አድርገዋል ወይም ንግግር አድርገዋል ከነሱ ጋር በረሃ ሄደው ይሄን ራሳቸው ገልጸውልናል እንደ ትልቅ ጀብድ አድርገው እና ብዙዎች እንደሚስማሙበት ሻዕቢያ ይሄንን መረጃ ከያዘ በኋላ ከየትኛው መንግስት ጋር ተስማምቶ በኢትዮጵያ አንድነት ወይም በኢትዮጵያ መንግስትነት ስር ችግሩን ሊፈታ የተቋቋመ አይደለም ሻዕቢያ። የግብጾችም ሌሎችም የኢትዮጵያ ጠላቶች የሰጡት ሚሽንም ይሄ አይደለም፣ ኢትዮጵያን ማስገንጠልና ከባህር በር ማውጣት ነው። ስለዚህ በምንም አይነት ከኤርትራ መገንጠል ውጭ ባለ ዓላማ ላይ የማይደራደረው ሻዕቢያ ይሄ ሚስጥር ለደርግ እንዲደርሰው አድርጎ እነዛም ባለስልጣናት እንዳስመታ ነው እና ሻለቃው በዛ ጊዜ የወሰዱት ያ እርምጃ ለዛ መፈንቅለ መንግስት መክሸፍ ትልቅ ሁኔታ እንደፈጠረ ነው። በመሰረቱ ፕሬዝዳንቱን ከሀገር ለማስወጣት የጀርመን የዛን ጊዜ ምስራቅ ጀርመን የሶሻሊስት ነበረች እና ፕሬዝዳንቱ ከሀገር እንዲወጡ ሁሉ የተደረገው ሚስጥሩ አስቀድሞ ስለወጣ ነው እና ያ ሁሉ እልቂት፣ ያ ሁሉ ደም መፍሰስ፣ የነዛ ሁሉ ጀነራሎች ሞት ከዛ በኋላ ደግሞ ይሄን ተከትሎ የኢትዮጵያ ሰራዊት የወያኔንና የሻዕቢያን ጥቃት መቋቋም አቅቶት እየተፈረካከሰ አልጋ ባልጋ ሆኖላቸው አስመራንም ለመያዝ ወደ ማዕከላዊ ገስግሰው ወደ ዋና ከተማ አዲስ አበባን ለመቆጣጠር እንዳስቻላቸው ነው የሚገለጸው እና እኚህ ዳዊት ወልደ ጊዮርጊስ ዛሬም በኢትዮጵያ ፖለቲካ ውስጥ በሚጫወቱት ሚና እሳቸው በሰሩት የተሳሳተ ካልኩሌሽን እና ትንተና ተመርተው የአማራ ጽንፈኛ ታጣቂዎች በአጭር ጊዜ አዲስ አበባን እንቆጣጠራለን፣ ያው እሳቸውም መድረክ ላይ በተለያየ ሚዲያ ላይ ወጥተው በአጭር ጊዜ በቃ እንቆጣጠራለን፣ እንደውም አዲስ አበባን አይደለም ሌሎች የአማራ መሬቶችን ሁሉ ነው ወለጋን እነዚህን እናስመልሳለን፣ ይሄ አጭር ነው በቃ እያሉ በእንደዚህ አይነት ተገፍተው ብዙ ወጣቶች አልቀው በጦርነቱ
አሁንም ቀጥሏል ጦርነቱ 3ኛ ዓመቱን ይዟል። ያ በአጭር ጊዜ በ24 ሰዓት በ48 ሰዓት ተብሎ የተደነፋበትና አሁንም በኢትዮጵያ ፖለቲካ ላይ ሌላ ስህተት እየፈጸሙ ነው። ባይዘው 2ኛ መፈንቅለ መንግስትም አቅደው ነበር ከግንቦት 8 ቀጥሎ ባለው ዓመት እሱም እንደዚሁ ከሽፏል። እና ክሽፈት ላይ ትልቅ ልምድ ያላቸው ሰው ናቸው እኚህ ሰው። አሁንም እንደ አማካሪ እንደ ተንታኝ እየቆጠሯቸው አንዳንዶች ወደ መድረክ ሲያወጧቸው ያስገርማል። ሌላው ግን በክህደቱ ደግሞ ሌላ የኢትዮጵያን እድል ያጨናገፈው ልደቱ ወይም ክህደቱ አያሌው ነው። የ1997 የቅንጅትን ምርጫ እናስታውሳለን። የኢትዮጵያ ሕዝብ በነቂስ ወጥቶ ወያኔን በካርዱ ለመጣል ትልቅ ስኬት ሊባል የሚችል ምርጫ አካሂዶ ነበር እና በከፍተኛ ቁጥር እና የድምፅ ብልጫ ቅንጅት አሸንፏል። ይሁንና ወያኔ ይሄንን ቀልብሶ በስናይፐርም በምንም አጋዚ ክፍለ ጦርን ተጠቅሞ ብዙ ወጣቶችን ጨፍጭፎ የቅንጅት መሪዎችን ወደ እስር ቤት አስገብቷል። የቅንጅት መሪዎች ወደ እስር ቤት ሲገቡ ከእስር ቤት የተረፈውና ቀጥታ ምክር ቤት ሄዶ ተቀምጦ የታየው ልደቱ አያሌው ነው። ሁላችንም እናስታውሳለን። እንግዲህ ልደቱ ከዛ በኋላ ተንሸራታች ተብሎ በዚች በአንድ ሞባይል ነበረች የመጣች በእሷ ተሰይመዋል። ክህደቱ ተብሏል። እስካሁንም ቀጥሏል። ልደቱ በግሉ ስልጣን ለመያዝ ስቲል ደግሞ ለምንድን ነው ወያኔ የሚነካው እያለ በከፍተኛ ደረጃ ወያኔ ተነካ ብሎ የኢትዮጵያን ሕዝብ ሁሉ የሚሳደብ ነው ልደቱ። አሁን አንድ ድምፅ አሰማችኋለሁ። በዚህ ጦርነት ውስጥ የኢትዮጵያ ሕዝብ ጦርነቱን ደግፎ በመንቀሳቀሱ ምክንያት ወይም ወያኔ በኃይል ተመልሶ ወደ ስልጣን ለመምጣት ያደረገውን ጥረትና የአማራን ክልል ለማውደም ያካሄደውን ጦርነት ሁሉ ኢትዮጵያ ሕዝብ ለመመከት ለምንድን ነው የተንቀሳቀሰው ብሎ ለወያኔ ላለው ስስ ልብ የኢትዮጵያን ሕዝብ እንዴት እንደሰደበ የሚያሳይ ድምፅ አሰማቸዋለሁ። ጦርነቱን በመቆስቆስ ጦርነቱን በማጋጋል የህብረተሰብ ድጋፍ በተሳሳተ መንገድ አገኛለሁ ብለው ስለሚያስቡ ነው አምባገነኖች ይህን የሚያደርጉት። አንድ ህዝብ ብቁ ህዝብ ነው የሚባለው ጥቅምና ፍላጎቱን በትክክል አውቆ ለእንዲህ አይነት መሰሪ ፖለቲካ መጠቀሚያ መሆን አልችልም ሲል ነው ብቁ ነው የሚባለው አንድ ህዝብ። የኢትዮጵያ ህዝብ አሁን የለውጥ ኃይል አይደለም፣ የለውጥ ህዝብ አይደለም፣ ብቁ ህዝብ አይደለም። አም ሶሪ ህዝብ አይተችም ይባላል። አሳምሬ ነው የምተቸው። የኢትዮጵያ ህዝብ ብቁ ቢሆን የሚሰራውን የሚፈልገውን በአግባቡ ተረድቶም ደግሞ ያን ጥቅምና ፍላጎቱን ለማስጠበቅ መክፈል የሚገባውን ዋጋ የሚከፍል የለውጥ ኃይል የሆነ ህዝብ ቢሆን ኖሮ የነዚህ ግለሰቦች መጠቀሚያ ሆኖ እስካሁን ልጆቹን እየገበረ ሊቀጥል አይችልም። የኤርትራ ህዝብ የኢትዮጵያ ህዝብ ብቁ ስላልሆነ ነው። አዎ እንግዲህ ልደቱ ያው እንደሰማችሁት ነው። የኢትዮጵያ ህዝብ ብቁ ህዝብ አይደለም፣ ማይረባ ህዝብ ነው፣ የለውጥ ህዝብ አይደለም ይለናል። ለውጥ ለማምጣት እሱ በሚለው መንገድ ሞክሮ ያ ሁሉ ከሽፎበት የእሱም መክሸፍ ብቻ አይደለም የሌሎችንም እንቅስቃሴ አክሽፎ በሴራ በተንኮል በክህደት በቅጥረኝነት ከወያኔ ጋር ቆሞ ብዙዎችን ካስጨፈጨፈ በኋላ አሁንም ከዛ በኋላ ሽግግር እያለ የተለያየ ቡድን እየመሰረተ እዛም እዚህም ሲፍጨረጨር ምንም እርባና የሌለው ነገር ያላሳካ ሰው የኢትዮጵያን ህዝብ ይራገማል። እና ይሄ ልደቱ አያሌው ግን በአንድ ወቅት የከሰርኩ ፖለቲከኛ ነኝ ብሎ አምኖ ነበር። ያን እጁን ሰብስቦ ቢቀመጥ እንደገና ሌላ ኪሳራ፣ ሌላ እልቂት፣ ሌላ ችግር አይፈጥርም ነበረ። እና አሁንም ሌላ ኪሳራ እያመጣ ያለ ነው፣ በሌሎችም በራሱም ያው እንደምትሰሙት ነው። ይሄን ደግሞ ስሙት። በጣም የከሸፍኩ ፖለቲከኛ ነኝ እኔ። ብዙ ሰዎች አይወዱትም ይሄን አባባሌን፣ በተለይ ደጋፊዎች አይወዱትም። ፋክት ነው። የኔ የፖለቲካ አመለካከት ግን የከሸፈ አመለካከት ነው። እኔ 34 ዓመት ሙሉ በኢትዮጵያ ፖለቲካ የደከምኩት ተሸንፈን ነው፣ ህዝባዊ ድጋፍ አተን ነው። ስለዚህ ምንም ጥርጥር የለውም የኔ አመለካከት ከስሯል። አንድ ፖለቲከኛ ደግሞ ውጤታማ ነው የሚባለው አመለካከቱን አሸናፊ ማድረግ ሲችል። የኔ አመለካከት አሸናፊ ያልሆነ ግን የኔ አስተሳሰብ ተሸንፏል። ይህን ነው እያልኩ ያለው። እኔ የከሰርኩ ፖለቲከኛ ነኝ፣ የከሸፍኩ ነኝ
ብሎናል። አዎ የከሸፍክ የከሰርክ ፖለቲከኛ ነህ። በአንተ ዙሪያ የተሰበሰቡ ሁሉ የከሰሩ ናቸው። እና ለማጠቃለያ ያህል አሁን መሬት አንቀጥቅጥ ሰልፍ ብለው ጠርተው በዋሽንግተን እዛ ውስጥ በጣም በሚያሳዝናቸው እና በሚገርም ሁኔታ ሰው የተገኘው ሰልፉ ላይ የተገኘው ሰው 71 ሰው ነው በቁጥር። ግማሽ ሚሊዮን ህዝብ ነው ኢትዮጵያዊ ነው ዋሽንግተን ዲሲ ውስጥ እንዳለ የሚገመተውና አገዛዝ አንቀጥቅጥ ብለው የፎከሩበት የጥፋት ኃይሎች ያሰለፏቸው 71 ነፍሳት የፋኖ ደጋፊዎች እና ይሄ በቁም መሞታቸውንና የትረካ ፊኛቸው መበሳቱን ያበሰረ የውርደት አዋጅ ነው። ከነዚህ ውስጥ እንግዲህ ግማሹ የፎቶግራፍና የሚዲያ ሰራተኛ ነው። ቀሪዎቹ ደግሞ ለጥገኝነት ወረቀት ለማሟያ እንደው ፎቶ ሊነሱ ነው እዛ ስብስቡ ውስጥ ጠጋ ብለው። ሌላው ደግሞ ራሱ የዚህ የአመፅ አደራጆቹ ናቸው። እነሱ ወደ 12 ምናምን ይደርሳሉ። እንግዲህ እነዚህ ሁሉ ተቆጥረው ያው እዛ በፎቶግራፍ እንደምትመለከቱት እንደዛ አይነት ጥቂት ህዝብ ወጥቶ ስለዚህ ኪሳራ በየሞከራችሁት ሁሉ በኪሳራ እየተደመደመ ነው። እናንተ እየከሰራችሁ የኢትዮጵያ መንግስት እያተረፈ፣ እናንተ እየተሸነፋችሁ የኢትዮጵያ መንግስት ህዝብ እና አገሪቱ እያሸነፈች ነው የምትሄደው። ስለዚህ ይሄ የማይረባ ህዝብ እነዚህ የምትለው ማትረባ አንተ ነህ። ማትረባ መሆንህ ደግሞ በሽንፈትህ ተረጋግጧል። ኢትዮጵያ ታሸንፋለች። በሌላ ፕሮግራም እስከምንገናኝ ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።